የአላህ መልክተኛ አይተፉም። ልክ ሲተፉ ምራቅ ሲተፉ አክታቸውን ሲተፉ ሷሃቦች በረኛ ተወርውረው ይይዛሉ። ሷሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። ጠብ ብሎ አያውቅም። እንትፍ ሲል ሮጠው ሄደው ይይዛሉ። ከዛም ፊታቸውን ምንድን አክታውን ሮጠው ሄደው ይቀልባሉ። ማሜ በቃ ችግር እኮ ነው። መጥፋት አይችልም። ምራቁ መሬት አትወድቃትም። ዘለው ይቀልቡታል። አብዲል እንደ ሳቦች ተረጋጋ። እንደ ሳቦች የመሐመድን ምራቅ ትጠጣለህ? ነገሩን አወኩት እኮ አምጦ እዛ ጋር አነባዋለሁ አልኩ እኮ። አልጠጣም አምጣው አልኩ። አይቼው አልጠጣም አምጣው አልጠጣም። ስለዚህ የመሐመድን ቆይ ተረጋጋ። የመሐመድን ላጭ የሚጠጣ የሚቀባ እሱ ተሳስቷል። ቦታውን አወኩት እኮ እኔ ትርጉም ስላወኩት አምጣልኝ። ትርጉም ያለው ሲጀመር ማለት ነው። ገባ እኔ ካቸዋለ ተረጋጋ። ቆይ ተረጋጋ። እንደዚህ በለን እስቲ የመሐመድን ላጭ የጠጣም የለም። የጠጣ ካለ ላጭ አይጠጣም አይቀባም። ስህተት ነው በለን እስቲ። ስህተት ነው የለም ሲጀመር የለም አምጣ ኦልራይት ከፍተልና በደንብ ትነግረናለህ። ቆይ ተረጋጋ። ተረጋጋ። ሪካርድ አድርጉና አስቀምጡላት። በሐዋርያ 7:31 አዘጋጅልኝ ክርስቲያን። የመሐመድን ላጭ ጠጣ የሚል ካለ እሱ ቀጣፊ ነው፣ ሙስሊም አይደለም። በሐዲስ ታሪክ ውስጥም እንደዚህ አይነት የለም። ተቀቡ መሐመድን ምራቁን ተባበሱ ምናምን የሚል ሳቦች እንዲያደረጉ የሚል ውሸታም ነው። እስልምናን አይወክልበት። አረብኛም ስለምትችል አረብኛውንም ታይለናል። ፖለቲካ ለማስራት ነው። አምጣልኝ አልኩህ እኮ ሌላ ወሬ ነው ተወራ። በል እኮ መረጃ እንዲመጣ እኮ ነው። በል የለም አልኩህ እኮ ማስረጃ አምጣልኝ እኮ። ሙስሊም አይደሉም በል። እንደዚህ የሚያደርጉ ሙስሊም አይደሉም በል። ለምን እላለሁ? የለማ እንደዛ አይደለም። የለማ አምጣልኝ። የለም ቆይ ተረጋጋ። የለም አይደለም። የመሐመድ ላጭ ተቀቡ፣ ጠጡ፣ ተባበሱ የሚል በሐዲሳችን ውስጥ የለም። ውሸት ነው። ይሄንን አደረጉ የሚባሉት ሙስሊም አይደሉም በል። የለም ለምን እላለሁ? አምጣልኝ። የለም ብያለሁ። ማስረጃ አምጣልኝ አልኩህ። የለም እንደዛ የሚባል ነገር የለም። ሙስሊም አይደሉም በል። እንደዚህ አይነት መረጃ የሙስሊም መጽሐፍ አይደለም። ለምን እላለሁ? አልልም። የሙስሊም መጽሐፍ አይደለም እንደዚህ አይነት በል። ታዲያ ምንድነው እሱ የምትፈልገው? ሉክ ጠጡ የሚል ታጠቡ የሚል የለም። ሙስሊም አይደሉም እንደዚህ የሚል በል ሲባል አልልም ይላል። ያቃታላ ስማ፣ እንዴት መሄድ እንዳለብኝ ማንም ምን እንዴት ማጫወት እንዳለብኝ ስለማቅ ነው። እኔ ክደህ እንድጀምር አድርገሃል የራስን ሳቦች። እኔ ጋር ፖለቲካ ሰራለሁ ስትል ሳቦችን ቀድመህ ትክድና ፐርሚስን እዛ ላይ ገንብተህ ነው። ከሌለ ኮንፊደንስ ካለ አንተ አብዲል ረጅም ሰዓት ቆይተሃል። ይሄ ነገር ከሌለ እናንተ መጽሐፍ ውስጥ ከሌለ ሳቦቻችን አልተቀቡም፣ ምራቅ አልጠጡም፣ ምጣቢውን የለም ምትል ከሆነ እንደዚህ አይነት መጽሐፍ በእስልምና ውስጥ የለም። እንዲያደረጉ የሚባሉትም ሙስሊም አይደሉም ብለህ ነው የምትጀምረው። አሁን ማይክን ታነሳለህ። የለም ብዬ አምናለሁ። አለ ምትል ከሆነ አምጣልኝ ማስረጃ ነው። ጎበዝ። የለም በሐዲስ ውስጥም የለም አይደለ? እንደዛ የሚባል ነገር የለም። ሁለት ሳቦች እንደዚህ አላደረጉም አይደለ? ምንድነው ፖለቲካ ይሰራል? አምጣ አልኩህ እኮ። ይሄ ሃይማኖት እኮ ነው እንዴ? ሳቦችም እንደዚህ አላደረጉም። ቆይ ሳቦችም እንደዚህ አላደረጉም። ተረጋጋ። ሳቦችም እንደዚህ አላደረጉም። ይኸውልህ መልሱ ላይ የአሁኑን ቦታ ከሆነ መልሱን ስለማውቀው አምጣ ነው በኋላ ተርጉማለሁ። የጠየኩህን ብቻ መልስ። ሳቦች እንደዚህ አድርገዋል አላደረጉም? ጠጡ የሚባል ነገር የለም። ምራቃቸውን ጠጡ የሚባል ነገር የለም ቁርአን ላይ አዲስ ላይ ሲጀመር። ኦኬ። ስለዚህ ሙሐመድን ምራን ጠጡ፣ ታጠቡበት፣ ተባብቱ የሚባል ነገር የለም በአዲስ አይደለ? ጠጡ የሚባል ነገር የለም። አምጣልኝ ማስረጃ። በቃ አለቀ። እኔ ነው ማለት የለም ብዬ ነው ማለት። እንደተባበሱበት እስታምናለህ? አለ ምትል ከሆነ አምጣልኝ። ኦኬ። ና እንከፍበል ፈትለ ክርስቲያን ሐዲሱን ተወሱ። ይሄንኛው ኡስታዝ ትከደዋለህ? ቆይ አንዴ እሺ መልሰው ያዘው ስለከፈተው።
ይሄ ኡስታዝ ታምናለህ? በሰው ነው። ስለዚህ ቀጣፊ ነው። ይሄ ኡስታዝ ቀጣፊ ነው። ቀጣፊ ነው። ስለሱ ሐዲሱ ላይ ቀጣፊ ነው ወይ ማሳደብ ለምን ወይ ኡስታዙ በመሐመድ ምራቅ እንደሚታጠቡ እንደሚጠጡ እንደሚተባበሱበት ደሙን እንደጠጡም ተናግሯል። ቀጣፊ ነው አይደለም? አልሰድበውም፣ ኃጢአት ነው ስድበኛ። አልሳደበውም፣ በሱ አላምንም። ነው ሲጀማ ሐዲሱ ላይ አምጣልኝና አነባዋለሁ። ስለዚህ ዋሽቷል ኡስታዙ። ወይ እሺ ኡስታዙ ዋሽቷል። ዋሽ ምን አገባኝ? አያገባኝም። ታዲያ ምንም ካገባ ካዳለኝ ለምን ትጨቃጨቀኛለህ? ምን አገባኝ? ሐዲሱ አምጣልኝ ታዲያ። ኡስታዙ ዋሽቷል፣ እውነቱን ነው። እሺ እኔ ማምነው በሐዲስና በቁርአን ብቻ ነው። እሱን አያገባኝም። አላውቀውም። ቀጥል ክርስቲያን ቀጥል። የዚህን አልከለፈለፍክ ቀጥል። አዲስ አረብኛው ይሆንልህ። አረብኛው አድርግልኝ። አረብኛው አድርግለት። አንብብ። ወቃሉ የሚለውን ጀምር መጀመሪያ። እሱ ቦታ አይደለም መጀመሪያው ቦታ። ወቃሉ ከሚለው አምጣልኝ መጀመሪያው ቦታ። ለልጁ ከፈትከበት ቦታ አምጣ ሂድ። ወቃለ ከሚለው ጀምር። ያውንም ቦታ መልሱን አምጣልኝ እንጂ እንዴ! ይሄ ቦታ አይደለም እኮ ይሄ አይደለም ቦታው። የመጀመሪያው ቦታ አታመጣ መጀመሪያው ቦታ ፓኒክ አታድርገው። አንብብ። ይሄ ቦታ አይደለም የመጀመሪያውን ቦታ ይሄ ቦታ አይደለም። አምጣልኝ የመጀመሪያው ካለፈራ ይኸውልህ ሰው ታዘባል። አምጣው ቃል ከሚለው አዲሱን አንብብ። የመጀመሪያውን ቦታ አምጣልኝ። እንዴት ማጫወት እንዳለብኝ ስለማቅ እኮ ነው። አንብብ። ይሄ ቦታ አይደለም። ላዚም የለም። ይሄ ቦታ አይደለም። ከፍ አደረግልብሽ ቶኑን አምጣው አንብብ። አይዞህ እንዴት ማጫወት እንዳለብኝ አውቃለሁ። አሁን አዲሱን ታረብና ትተረጉማለህ። አነባዋለሁ። አምጣ እሺ፣ አነባዋለሁ። ግን እንደዚህ የሚባል ነገር የለም። ግን የመጀመሪያውን ቦታ አምጣ። አንብብ። ያው አንብብ ምናምን ትላለህ። የመጀመሪያውን አለካ ቦታው ብል ተረጋጋ። አዲሱን ታፍርበታለህ። ይሄን አዲስ ትሸማቀቃለህ። እሺ ላንብብልህ። ይሄ አዲስ አሸማቀቀ፣ አሳፈረ፣ እሺ አምጣ። ሸመመ። ይሄ አዲስ አነባዋለሁ። አንብብ። ሙሉ አዲሱ ጥሩ ነው። አንብበው። ከየት ልጀምርልህ? ግን ቦታው አይደለም። ይሄ ቦታው አይደለም። የመጀመሪያውን ቦታ አምጣልኝ። አንብብ። ያለው አልታገስም። ካሁን በኋላ አዲሱን አንብበዋለሁ። ችግር የለም። እሺ እንደዛ የሚባል ነገር የለም። ሀያ አንብብ። ልሄድልህ። ከየቱ ጋር ልጀምር? ከየት ልጀምርልህ? አሳየን። ፈቃደ ከሚለው ጀመረና አንብብ። ድምፅን ከፍ አድርግ። ወቃለ የሚለው የትኛው ጋር ነው? አሳየው። ክርስቶስ የቱ ጋር ነው? ሶስተኛው ነገር ተጣይ ዝቅ በል ነው። እሱ ወቃለ ነው የሚለው ወቃለ። አይ ያው ለመጨረሻው መስመር ላይ አድርግለት ክርስቲያን። እሱ ያሰመርክበት መጨረሻው በቃ ከሱ ጀምረህ አንብብ። ከየቱ ጋር ምንድን ነው የሚለው? ፈቃለ እኮ ነው የሚለው። ወቃለ የሚባል ነገር ፈቃለ እኮ ነው የሚለው። ፈቃለ ነው። ወቃለ አላልኩም አንተ ሰውዬ። ድድብና እዛ ሽንት ቤት። እሺ ችግሩ እሺ በቃ እሺ። ፈቃለ ይዱኢሉን ሰበውለክቱም ማአቱ ተቃሉ ቃለ ፈንታቃሉ አይ ከቦታ አይደለም። ሀታ አንተ ቁረይሽን ቃለ ኢና ቀድ ጂእቱኩም ሚን ሃዛ ረጁሊን ሙስሊሚንሁ የቁሉ ቀውለን ፈኢን ሽንቱም አን ነዕሪድሁ አለይኩም ፈቃለ سبحانهم لا حجة لنا أن تخرج عنه في شيء وقال زور منهم هاتي ما سمعته يقول قال سمعتهم يقول هذا وخذ فدأسهم بما قال النبي صلى الله عليه وسلم قال رؤيت بن مسعود قال أي قومي ألسعتهم بالودله حق قالوا بل قال أو وليست بالوعده قال بل قال فهل تهمنوا እሺ
የተኛው ጓና ወይ መልሱ ሲጀመር ይሄ ቦታ የመጀመሪያው ቦታ አይደለም። ወላሂ ላዚም ነው የሚልህ እንደዛ የሚባል ነገር ወገሰልሁ ሸረቡሁ የሚባል ነገር እዚህ ጋር ያነበብኩት ቦታ የለም። መጀመሪያውን ቦታ ልጁ የከፈትከላት ቦታ አምጣልኝ፣ መልሱን ታገኛለህ። በስቲያን አሳየው እና እንትን በል ወደዛኛው እንሄዳለን። አንብብለት በቃ ቫይብሬት አደረገ እኮ እንትን ራሱ ወሸረቡ የሚባል ቦታ የለም። አምጣልኝ። ውይ የመጀመሪያው ቦታ አምጣልኝ። ተረጋጋ። ያው ሊያነብልህ ነው። እንግሊዝ ና አምጣልኝ። የመጀመሪያው ቦታ ለምን ትከትፋለህ? አረብኛው ላምጣልኝ። አዳምጥ በቃ አረብኛው እኮ በቃ ወገቤን አልክ እኮ ሐዲስ ተረጋጋ። ሐዲሱን ያዝና አንብብ አረብኛውን። በቃ አንተ ቁና እየተነፈስክ እኮ ነው። ሲተርጉምልህ አሁን ሸረቡሁ ወገሰሉ የድሁ የሚባል ነገር የለም። አምጣልኝ አሁንም ቦታ ነው። አዳምጥ ቆይ ሐዲሱን ያዘውና አረብኛውን ፈልግ። በቃ አንተ ማንበብ ስላልቻልክ ይተርጉምልህ። ያውንም ቦታ አምጣልኝ፣ የልጁን ቦታ አምጣልኝ። መልስ እንድታገኝ ከፈለክ አምጣልኝ። የመጀመሪያው ወቃለ አቡ የሚባለው ቦታ አምጣልኝ። ተረጋጋ ቆይ ምንድነው ፓኒክ የምታደርገው? ቀጥር ክርስቲያን ከሰራለ ወሸረቡ የሚባል ነገር አለ። አሁን ቦታ በእናትህ ተረጋጋ ቆይ ይነበብና ትቀጥላለህ። ማይክ እንዳታነሳው ቀጥል። አንብቦ ስጨርስ ትገባለህ። እንቆሻሻ ነው በእናታችሁ። ቀጥል አንብቦ። ኡስታዝን የካርክበትን ነው ያመጣሁልህ። ተመልሰህ ትገባለህ እንዳትወጣ። ቀጥል ክርስቲያን አንብቦ። ኦኬ ምን ይላል? By Allah, whenever Allah's messenger spat, the spittle would fall in the hand of one of them. They would rub it on their face and skin. የአላህ መልእክተኛ በተፉ ቁጥር ምንድነው ሱሐቦቹ ተሽቀዳድመው በእጃቸው በመያዝ ፊታቸውንና ቆዳቸውን ያሹት ነበረ፣ ይቀባቡት ነበር አለ። ኦኬ ኡስታዙ ደደብ ነው አልቀበለውም ያለው ይሄንን ሐዲስ ነው የካደው። ኡስታዙ ከራሱ ሳይሆን የተናገረው ያንኛው ሐዲስ ላይ ቡሃሪ ላይ ያለ ነው። ኡስታዝን ያስካድኩ ለዚህ ነው ሆን ብዬ ነው። እንኳን መጽሐፍቶቻችሁን ኡስታዞቻችሁን እንደምክዱ ለማሳየት ስለፈለኩ ነው። ኡስታዞቻችሁንም ስለምክዱ ማለት ነው። ቴንክ ዩ። ኡስታዝን የካድከው ቡሃሪ ላይ ያለ መጽሐፍ ነው። ገባ ወንድማችን አብዲ? እሺ ኦፍ አንተ ለምሳሌ የመጀመሪያው እሺ አንብብ ወገሰሉ የድሁ አንብብ ወሸረቡ የሚባል ነገር አናበብኩም። አንብብ ቀጥል። ይሄ ቦታ እኮ ያሁን እንኳን አናበብኩልህ። ወሸረቡ የሚባል ቦታ የለም እዚህ ጋር። ከዚህ ጀምሮ በዛ ተርጉም ትላለህ። እዚህ ጋር የሚባል ነገር የለም። እኔ እኮ መጣሁልህ በመጀመሪያው እኮ ነው። ችግር የለውም ቀጥል። አንብበው ከዚህ ጀምሮ ምንድነው የምታስነብቡት? የመጀመሪያውን ቦታ እያላችሁ አይደል? ከቅድሙ መልስ ስጣችሁ። አይ በደንብ ሎክ እንኳን እኛን የራሳቸውን ኡስታዝ አስካድ ነው አስቀድመን አይደለ? ሆን ብዬ አስካድከም ምንድነው ውሸት የምታወራው? አንተ ደግሞ ደደባቱን ሲያዳምጥ ኡስታዙ አይመለከተኝም ተራ ግለሰብ ነው ብሎ አልቀበለውም ብሏል እኮ። ኡስታዙ የተናገረው ቡሃሪ ላይ ያለ ነው። የራሱን ኡስታዝ ካስካድ ነው በኋላ እንኳን እኛን የራሳችሁን መስጊድ ላይ የሚያስተምራችሁን ኡስታዝ የካዳችሁት ኡስታዙ ሊትራል ሐዲስ ላይ ያለ ብሎ ተናግሮ ያስተማረውን ኡስታዙ ከራሱ ተረት ተረት እንዳወራ አድርጎ አልቀበለውም፣ ግለሰብ ነው፣ ዋሽቷል አለ። ቴንክ ዩ። ይሄ ሰውዬ ካዲ ነው ከእስልምና ይወጣል ስለው እሱን መሳደብ አልችልም ዝም ነው ምለው አለ። ኡስታዙ የተናገረው ግን ሐዲስ ላይ ያለ ብለን አመጣንበት። እንኳን እኛን የራሳችሁን ኡስታዝ እንደምትሉ አያዳም እንኳን እኛን በደንብ አስተውሎ ኦዲየንሶች፣ እንኳን እኛን የራሳቸው ኡስታዞችን ይክዳሉ። ለምን? ስለሚዘገንናቸው ስለሚቀፋቸው ማለት ነው። የራሳቸውን ኡስታዝ ቀጣፊ ከሚሉ እነኚህ ምን ትጠብቃላችሁ? መጽሐፉ ይኸው ተከፍቶልሃል። አሁን አንብብ። አሁን ከዚህ ጀምሮ ቀስ ብለህ አንብብ። እሺ አብዲል አንብብ፣ አለበለዚያ እኔ በአማርኛ አሳያችኋለሁ። እሺ አምጣው፣ ከላይ አምጣልኝ። ፈቃለ ከሚለው ወቃሉ ከሚለው አምጣልኝ። መጀመሪያው ቦታ ለልጁ ያሳየው ቦታ ማለት ነው። ትልቅ ነው። አዲስ ትልቅ ስለሆነ አዲስ ወሸረቡ የድሁ ወገሰሉ የድሁ ወሸረቡ የሚባል ቦታ ይሄ ቦታ የለም። ሲጀመር የሚባል ነገር የለም እዚህ ውስጥ። ኧረ በእናትህ አንብብ።
ሳታነብ እንዳትወጣሽ አብዲ። እሺ አነባዋለሁ። እሺ ችግር የለውም። እሺ አነባዋለሁ፣ ግን የለም እንደዛ የሚባል ሁላችሁም አዳምጡ። እሺ ከላይ አምጣልኝ። ፈቃለ ከሚለው ጀምራለሁ። ከፍ አድርገው። ፈቃለ ከሚለው ጀምራለሁ። አዲሱ ስለሆነ አይልም። በቃ አንብበ ከዚህ ጀምራ ከፍ ይላል። ከላይ በኩል ባለው መስመር ፈቃለ ከሚለው ጀምራለሁ። ኧረ ፕሊስ አንብብ ከዚህ ጀምሮ። ይሄው እየጠቆምኩ እኮ ነው እኔ። አንተ የምፈልገው ለምን ነገር ወአኸዘሃ አሙሁ። እሺ ጀምርላለሁ፣ ግን ሁላችሁም አዳምጡ። ፈገሰሉ የድሁ ወሸረቡ የሚባል ነገር በእናትህ አንብብ በእናትህ የድድብና እዛ መስሎት አለውን አራግፍና እስቲ እንደ መሐመድ ደደባቱ ከነብይ ትንሽ ተሻለ። ለምን ታሰደባለህ? ዝም ብለህ አውራ እንጂ እንደ ነብይ ሆነብና ምን እናድርገው? እንደ ጅብሪል ልጅ እና አንተ ኡስታዝ እኮ ነው አላልባለ እኮ የራሱን ኡስታዝ አስጣል ነው። አሁን ኪታቦቹን እያንዳንዱ አስጥለዋለሁ፣ መጽሐፍቶቹን እንዳለ አስጥለዋለሁ። ቀጣይ ነብይ ሰለላሁ ዐለይሂ ወሰለም ወሊሂ ወሰለም አማ አልእስላም ፈቀድሁ ወአማ አልመላ ፈለስቱ ሚንሁ ፊሂ ሸይእን ሱመ ኢና ኡርዋቱን ጀአለ የርሙቅሁ أصحاب النبي صلى الله عليه وسلم بأينه قال قوله ما تنقى رسول الله عليه وسلم نكمة إلا وقعت فيه خاف رجل منهم ترجم طبق عندي لا نبغى نجيب جمرة نانت شكرا له ترجم رجله منه فدلق ترجم አትግባ አንተ ቀስፈል ወይት እንዴ ላነበው እንጂ ለጨርሰው ወይ ተርጉማት አማርኛ ነው የምንሰማው እየተረጎምክ አውቆ አነባለሁ። ይኸው አዳምጥ መጀመሪያ أصحاب النبي صلى الله عليه وسلم بينه قال فوله ما تنقم رسول الله صلى الله عليه وسلم تحمة إلا وقت فيه كف رجل منهم قد ألقى فيه وجهها كف أرجوتنش وجهها إيش وجلده وإذا أمرهم أبطروا أمرهم وإذا أعلم اسكين دي تاتو ميبار بتا لدرس እንጂ ተረጋጋ እንጂ ወይ ተርጉም እስታውን አጣርገለት ተርጉም አሁን ያነበብከው ይኸውልህ እስከ ጣጡ የሚባለው ቦታ ድረስ አነበዋለሁ። እስከ ድረስ አነበዋለሁ። ተርጉም አሁን ያነበብከው ነው። ፕሊዝ አትፍራ እንጂ ላነብልህ መጀመሪያ እንዴ። እሺ እናመሰግናለን። በቃ ከመሐመድ የምትሻል መስለኝ ነበረ። ከመሐመድም የባስክን አንተ እሺ ተርጉምልህ። ከመሐመድም የባስክን አማርኛው ይተርጎምና አንብበው። ክርስቲያን ያነበበው ወጁሃ ፊቱን የሚለውን ያነበበውና ከዛ በኋላ መተርጎም አልቻለም። በአላህ እምላለሁ የአላህ መልእክተኛ አክታን አይተፉትም ነበር ከእነርሱ የአንዱ እጅ ላይ ያረፈ ቢሆን እንጂ በእነርሱም በአክታው ምን ቢሆን አይተፉትም ምን ያደርጉ ነበር? ቱ ሲል ዘለው ይቀልቡት ነበር። አክታው አይወድቅም ነበር በሳባዎቹ እጅ ላይ ቢወድቅ እንጂ። ማሄር ምንድነው እሱን ተመተለው ተተረጉምልናለህ አድርግለት። ያው ተርጉምልን አንተ አክታውን ዘለው የሚቀልቡት ምን ሊያደርጉ ነው? ወገኖች በደንብ አስተውሉ። አጋንንት ምን ያህል እንደተጫወተባቸው በቋንቋ ለመደበቅ እንደሚጥሩ እኛ ሐዲሱን ጠንቅቀን ባናቀው ለማታቁ እንዴት እንደሚፎግሯችሁ እንዴት እንደሚያታልሉ አብዲል ከሚባለው ልጅ እንኳን መረዳት ትችላላችሁ። ኡስታዞቻቸው ደግሞ ምን ያህል ቀጣፊ እንደሆኑ አስቡት። በዚህ መጠን ኡስታዞቻቸው ደግሞ ምን ያህል ውሸታም ወራዳ ሊሆኑ እንደሚችሉ አስቡት። እንዳንተ በዚህ እኛ የምናውቀውን እንኳን ሊያታልሉን ከሞከሩ አትሳደብ። ይኸውልህ መናገር ከቻልክ ስነ ስርዓት አውራ። ማንም ሰው አትሳደበን። አልተሳደብኩም። ውሸታሞችን ነው እናንተ አይደለም። የሚዋሽ ከሆነ ኦልዌይስ ውሸታም ነው። ተርጉሙ ሲባሉ መተርጎም አይፈልጉም። ዝም ብሎ ያነባል። ለምን? ስለማታውቁ። ከተረጎመ አክታውን
ሳቦቹ እየተወረወሩ ይቀልባሉ አክታውን እንትን ይላሉ ብሎ እንዴት ይተርጎም? መተርጎም አይፈልግም። አምና ሙስሊሙ ሸታም ነው ትላለህ። አዳምጥ። ዝም ብለው ማንበብ ነው ይፈልጋል። ፕሊስ አዳምጥ። ተረጋጋ። አርግለት። እሺ እንትና ያንበብ በባችሁ ይደረግላችኋል። ነው ችግር የለውም። በነገራችን ላይ ሐዲሱ በጣም ረጅም ነው እና ቦታው ላይ ነው ያወጣንላችሁ። እኛ እየረዳናችሁ ነው ሙስሊሞች። የሙስሊም ቁርአን አትናኩ መጀመሪያ ማለት ነው። አያስፈልግም ለእናንተ ዝም ላይ ለእናንተ ያዋጣትን ቁብ መጽሐፍቶቻችንን ደስ ይላል። አዋጣን ማው እንደዛ አይረቆሽ አንተ የት ነው የምኖረው? አንተ መጀመሪያ ጎረቤት እኮ ነን። ጎረቤት ነን። እኔ ጎረቤት ከአንተ ጋር ምን አለ አንተ ካገኘ ማለት ነው። ወላሂ ወላሂ ታረጋለህ። ሻይ ትጋብዘኛለህ? ሻይ ትጋብዘኛለህ? አገኛለሁ መቼም ወላሂ። ምን ታደርገኛለህ? ሻይ ልጋብዘኝ ነው? ዳቦ አንተ ሽንት ነው እንትን ዳቦ ይጋብዛል እንደ መርዝ ታጣ ሁልጊዜ ሰዎች ይሳደባል። የኛ ሰው አንዴማ መሐመድ አንዴ እፎይ ትልቁ ሊያርገኝ ላሳያቸው። ሙስሊሞች ድሮ ቀረ። አይ አረብኛው እኮ እንደዚህ ሆኖ እናንተ እኮ ምናምን ድሮ ቀርቷል። አረብኛው ትራንስሊትሬሽኑ በአማርኛ ትርጉሙ እንደዚህ አድርጋችሁ እድሜ ለቴክኖሎጂ ኦኬ። እያንዳንዷን ቃል ሰብራችሁ መመልከት ትችላላችሁ። ምን ይላል? ይኸው አረብኛው ቃለ በአማርኛ ስትፈልግ እንዲህ አለ ማለት ነው ትርጉሙ። ከዛስ ፈወላሂ በአላህ እምላለሁ ማለት ነው። ከዛ ትርጉሙን ግን ላንብብላችሁ። እንዲህ አለ በአላህ እምላለሁ፣ አልነበረም፣ አልተፈጸመም። አክታውን የተፋው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሚለው ይቀጥልና አክታን ቢሆን እንጂ የወደቀች በውስጡ መዳፍ የአንድ ሰው ከእርሱ መካከል ከዚያም አሻሻው ቀባው በእርሷም በአክታዋ ፊቱን ቆዳውንም አካሉንም እያለ እያንዳንዱን ቃል ሰብረህ መመልከት ትችላለህ። እናንተን እዚህ ጋር ተርጉሙ ስንላችሁ እኛ ትርጉሙን መተርጎም አቅቶን አይደለም፣ ትርጉሙን ማየት አቅቶን አይደለም። እናንተ ግን ምን ያህል እውነተኛ ሰዎች ናችሁ? እውነት ታንብባችሁ መመስከር ትችላላችሁ ወይ? እዚህ ጋር ፊት ለፊት ሰው ፊት እውነት ትናገራላችሁ ወይ? በነገራችን ላይ በእውነት መተርጎም ራሱ ትልቅ እንትን አለው፣ ቫልዩ የሚያሰጥ ነገር ነው። ለምን ፊታችን የምትዋሹን ከሆነ እዚህ ጋር እያየን እየተከተላችሁ ፊታችሁን የምትዋሹን ከሆነ በቃ እናንተ ሆን ብላችሁ ለመዋሸት እንደመጣችሁ ታስታውቃላችሁ። ለዛ ነው ተርጉሙ ብለን የምንጠይቃችሁ። ለማንኛውም አክታ የሚለው ቃል ምንድነው ከፈለጋችሁ ይኸው ተነኸም የሚለው ቃል አክታውን የተፋው ማለት ነው። ያው ተነኸም ረሱላህ ሰለላሁ ዐለይሂ ወሰለም ኑክመተን አክታን ማለት ነው። ቢሆን እንጂ አክታን የተፋ ቢሆን እንጂ የወደቀች ወቃአት የምትለው የወደቀች እንደዚህ ተደርጎ ተቀምጧል። ስለዚህ ተርጉሙ ስንላችሁ ተርጉሙ በስነ ስርዓት፣ አትዋሹን። እዚህ ጋር መጣችሁ በቃ አይ አብዲል ትክክለኛ ሙስሊም ነው። ባይዘ ያ እስልምና መጀመሪያ እጃቸውን ታጠቡ። እዛ በኋላ አብዲል ምንድነው እሱ ትክክለኛ ሙስሊም ነው። ቀድሞ ኡስታዙ ስለጣለ አልተረጉምም ያለው ለምን እንደሆነ ታውቃላችሁ? አስቀድሞ ኡስታዙን እንዲጥል አደረግ ነው። ሐዲስ የሌለ መስሎት ተራ ኡስታዝ አደረገው። ቀጥታ ሐዲሱን ስናመጣው ወደ አማርኛ ካለው ኡስታዙ ካለው ጋር ሊመጣበት ነው። አስቀድመህ እኮ እንዲህ ብለሃል እንለው ሆነ። ስለዚህ አልተረጉምም ወደ ቢል ነው። አንዴ ላውራ። ሐዲሱ የሚለው ሲጀመር እንደዚህ ነው የሚለው። ወይ ላውራ። ምንድን ነው የሚለው ሐዲሱ? ሐዲሱ የሚለው ውሃውን ጠጡት፣ ከዛውን እጃቸውን ታጠቡ፣ አፋቸውም ደግሞ ተገማመጡ ነው የሚለው እንጂ ገልቢጣ ወደዚህ ገልቢጣ ፖለቲካ ለማስራት አትቅጠፍ፣ ቀጣፊ እንዳትሆን። ሐዲሱ የሚለው መጀመሪያ ውሃ ኦኬ፣ የቀደሙን እናሳየው። የቀደሙን ደግሞ እናሳየው። እንዴት እንደመለጠፈ ላሳያ። ጠጡት ነው የሚለው። አነባዋለሁ፣ አምጣልኝ። ኦኬ ኦኬ
እጃቸውን ታጠቡ ከዛ ጠጡ ነው የሚለው ብለሃል። ቀጥል አንብብ። አምጣልኝ ወደዛ ካፍ አድርግልኝ እባክህ። ገልብጣችሁ ዝም ብለው ፖለቲካ ተሰራለ። ቀጥል አንብብ። ይሄ ቦታ መጀመሪያ አላመጣልኝም ነበር። እሺ ችግር የለውም። ቀጥል አንብብ። እሺ አምጣ፣ ችግር የለውም። وقال ابو موسى ተረጋጋ እንጂ وقال ابو موسى ቀጥል ከረዳስ እናለን እንዴ ይቆታ አለ ሰው ሲገባ ለምን ትንጨረጨራለህ? ቀስ በል እንጂ የማያውቁትን ገብታ ፖለቲካ ተሰራለ። ቀጥል አብዲል وقال እንዴት እንደተለጠፈ አላወቀ ነው። ትንሽ እውቀት አለው ሙስሊም ከገባ ትንጨረጨራለህ። አብዲል እባክህን በቃ አንብብና ተርጉምልን። እሺ ቃል በቃል እየተረጎምክ አትንጨረጨሩ። እሺ አንብብልህ አትንጨረጨር። ቀጥልሽ وقال ابو موسى النبي صلى الله عليه وسلم بقاده فيه ماء فغسل يده وجهه فيه ومقح فيه ثم يده አይልም የዳይሂ ነው የሚለው። የዱሁ አይልም የዳይሂ ነው የሚለው። እያስተካከልክ አንብብ። የድሂ እኮ አልኩህ አንተ። የዳይሂ ነው የሚለው። የድሂ ነው የሚለው አንተ። የድሂ ይላል እንዴ? የድሂ እኮ ነው። አንተ አረባክሽ አንተም ብሎ አሁን ለእስላም እንድታስተምር ነው። የዳይሂ ነው የሚለው በሁለቱ እጃቸው ማለት ነው። ሮዛሪ አረብኛ አታውቅም ሲጀመር። የድሂ ወጅሁ ፊሂ አዳምጣ ታዲያ ምንድነው አረብኛ ያንተ አረከው እኮ አብዱል ፈታ በቃ እሺ ቀጥል። አሁን በቃ አትናደድ። ቀጥል فيه ثم قال لهما أشربه منه وفرج على وجهه فيكم وقت እሺ እዚህ ጋር የሚለው አዳምጠኝ መጀመሪያ ገባ። እዚህ ጋር አንደኛ የሚለው እጃቸው መጀመሪያ ውሃውን ጠጡት። ተስቃለህ እንደ ውሃውን ጠጡት። ከዛ በኋላ እጃቸውም እንዲታጠቡ እጃቸውን ታጠቡ። ከዛው አኪታውን ደግሞ ተገማመጡ ነው የሚለው። ዝም ብላችሁ ገልብጥ አገላጣ አኪታውን ተገማመጡና ኖ ጨርስ አኪታውን ተገማመጡ ምን አደረገው? አዳምጥ መጀመሪያ እሺ። አዲስ በሚለው መጀመሪያ ውሃውን ጠጡት ነው የሚለው። ሊጉመጠመጥ ጠጣው። ቀጥል እንዴ ውሃውን ጠጡት መጀመሪያ ጠጣው አይደለም። የድ ምንድነው? እጅ ነው አይደለ? እጁን ታጠበበት፣ ወጁን ደግሞ ፊቱን ታጠበበት። መጀመሪያ ጠጣው። እሺ ተግመጠመጠበት፣ ጠጡ። ከዛ በኋላ እጃቸውን ታጠቡና ከዛ አፋቸውን ተገማመጡ ነው የሚለው። ለምን ትቀጥፋለህ? ኦኬ ተተግመጠመጡ በኋላ አቢ ቢላልን ቆይ ቢላልን ምን አለው? ከዛ ይኸውልህ መጀመሪያ አንተ ያልከው መጀመሪያ እጃቸውን ታጠቡና ተገማመጡና ጠጡት ነው ያልከው መጀመሪያ አንተ ማለት ነው ስታወራ። ግን አዲሱ የሚለው ተግመጠመጡና ጠጡ ልል አልችልም። ቆይ ተግመጠመጡማ ራሱ ሊጠጣ አይችልም። የተግመጠመጠውን ተፋው አልተፋውም? ታዲያ ይኸውልህ መጀመሪያ እሺ ተፋው አልተፋውም? ቆይ ተፋው አልተፋውም? ታፍቶታል። ላይ ተፋው ነው ታፍቶታል። የቱ ጋር ምን ውስጥ ነው የተፋው? እቃ ውስጥ ነው የተፋው አይደለም? እዛው ነው ታል። እንደዛ የሚል ነገር ከሆነ ይህ ማለት ምን ማለት ነው? ውስጥ ማለት አይደለም? ቆይ በቃ ቆይ ወሽረቡሁ ፊሂ ማለት ምን ማለት ነው? ፊሂ ማለት ምን ማለት ነው? ውጪ ነው ወይስ ውስጥ ነው? አለ ማለት ነው። ፊሂ ማለት አለ ማለት ነው። ፊሂ ማለት ፊሂ አለ ማለት ነው። አንተ ለምን ቀጥፈው? ወጀሁ ፊ ሚለው ውስጡ እቃ ውስጥ። አንተ ቀጣፊ ወራዳ ነህ አንተ በጣም በኢየሱስ ስም እንዴ ሰደባለህ። አትሳደብ እንጂ። ቆይ ፊሂ ማለት ውስጥ አንተ ፊሂ ማለት ምንድን ነው? እሺ ትርጉሙ ፊሂ ማለት አለ ማለት ነው። በውስጡ አለ ማለት ነው። በውስጡ አለ ማለት ነው ይለኛል እንዴ? ደግሞ የተጉመጠመጠው ውስጡ ምን አለ? ወይ አዳምጥ። እጆቹን ሳህኑ ላይ ወጀሁ የሚለው እጁን ነው። እጁን እቃ ውስጥ አጠበ። ቴንኪው። ከዛ በኋላ የተጉመጠመጠውንም ደግሞ እዛ ውስጥ ተፋ። ቴንኪው። ቀጣይ ደግሞ ይሄንን ካደረገ በኋላ እንዲጠጡ አዟል አላዘዘም? ቃል የሚለው ቀጣይ ይመጣላል። አለ ማለት ነው አይደለ? ይኸውልህ ተርጓሚ አንተ ራስህ፣ ጠያቂው አንተ፣ ተርጓሚ አንተ። አረብኛ አዟል አላዘዘም?
ቆይ ጠጡ ብሏል አላለም? እዚህ ጋር አዲስ በሚለው እሺ፣ ቀላል ጥያቄ ልጠይቅ። እሺ ሚኑሁ ማለት ምን ማለት ነው? ሚኑሁ ማለት ምን ማለት ነው? ለምን ነዛ ጥያቄው ማለት ሚኑሁ ማለት ምን ማለት ነው? ሚኑሁ ምን ይላል እንዴ? ወይ አዳምጥ። አሁን ምን አይነት ደደብ እንደሆንክ ላሳየህ። አፉ ውስጥ ውሃውን ጨመረ which is ተጉመጠመጠ፣ እቃ ውስጥ ተፋው፣ እጁን እቃ ውስጥ ታጠበ። ከዛ በኋላ ከእርሱ ውስጥ ጠጡ አላቸው። የቀረውን ተጉመጥመጡ አላቸው። አይምን ፊታችሁ ደረታችሁ ላይ እንትን በሉት ማፍሰስ አፍሱት አላቸው። ፊታችሁን ታጠቡበት አላቸው። ሐዲሱን ተርጉመው ሙሉውን ወደ እንትን ለሰው አሳያቸው። ምን አይነት ወራዳ እንደሆኑ አረግኛውን ተርጉም እናሳያቸው። ወራዳ ኦፎይ አትናደድ። ባይ ወደ አማርኛ ተርጉም። ወደ አማርኛ ምን ያህል ውሸታም እንደሆንክ ህዝብ ይታዘብ። ማንኛውም ሙስሊም ሊታመን አይችልም። አብዲልን ነው የሚመስሉት ሁሉም ሙስሊሞች። ውሸታም ናንተ ውሸት ወላሂ ውሸት። ቆይ ራስ ተተረጉመዋለህ ከፍ ብለህ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ውሃ ያለበት አዳምጥ ፕሊዝ። እኔ የሰይጣን ተከታይ ውሸታሞችን መታገዝ ብዙም ትግስት የለኝም። 2000 ሰዎች እስልምና ሙሉ ማለት ወሰክ አይደለም። እስልምና ባክ አንተ አዳምጥ። እኔ የምፈልግህ አብዲል አንተን ማስወጣት ችል ነበረ። ደግሞ የሚያስገባው 2000 ሰዎች አንተ ጋር እውነት ያለ መስሏቸው እንዳያስቡ ነው። ደግሞ ያስገብቼ ይሄ ምሌት ማድረግ እንደዚህ ሰዎች ደግሞ ያስገባሁና እንደዚህ ማዋርድ ምን ያህል ወራዳና ውሸታም መሆናችሁን ሰው እንዲታዘብ ስለምፈልግ ነው። ሐዲሱን አንድ ያርግልኝ ነብዩ። አዳምጥ ይነበብ። አንተ ትክክለኛ የመሐመድ ተከታይ ስለሆንክ ከሱ የወረስከው ነው ነብዩ። እሺ ውሃው ያለበትን ጎድጓዳ ሳህን አስመጡ። ከዚያም እጃቸውንና ፊታቸውን በውስጡ ታጠቡ። ምን አሉ? በውስጡ ታጠቡ። በውስጡም ተጉመጥምጠው ውሃውን መልሰው በሳህን ውስጥ ተፉት። ከዚያም ለሁለቱ ለአቡ ሙሳና ለቢላል እንዲህ አሏቸው፣ ከእርሱ ጠጡ፣ በፊታችሁና በደረታችሁም ላይ አፍስሱት አሉ። እናመሰግናለን። ከስር ያላችሁ ውዶቼ አረብኛም ቱልኝ ይኸውላችሁ በእናታችሁ ቆይ ከመውረዱ በፊት ቃል በቃል እንዲያዩ ስለፈለግኩኝ ነበር። አንዴ ከስር ያላችሁ ክርስቲያኖች በደንብ ታዘቡ። እኛ የመጨቃጨቅ ሱስ ኖሮብን አይደለም። አጋንንት ምን ያህል ፖሰስ አድርጓቸው ምን ያህል ለሚታገሉን ግን በደንብ ታዘቡ። አጋንንት ምን ያህል እውነትን በሐሰት ሊከድን እንደሚጥር እዚህ ጋር እኛ የመጨቃጨቅ አራራ ኖሮብን አይደለም። ሰዎቹ ቆይ አዳምጣ ፕሊስ። ኦነስት ሆነው መተርጎም የማይፈልጉ ምን ያህል ውሸታም እንደሆኑ ምን ያህል አጭበርባሪ እንደሆኑ እንድትታዘቡ ነው። አንተ የቀጣለች እንድትታዘቡ ነው። አብዴል ተሳደበ። ያው መንፈሱ ነው እንደዚህ የሚያደርጋችሁ። አትሊስት አይምሯችሁ የምትጠቀሙ ቢሆን ማንም አልሰማም ለአንተ ነገር። አይ ጥሩ ነው። እኔ እኮ ፕሊስ አትስማኝ፣ ችግር የለውም። እኔ እኮ የግዴታ እኮ እንድትሰማኝ አይደለም። ምክንያቱም አጋንንት ስለተጠናወተ ይሄ ቃሌ ፍርድ ነው። ፕሊስ ተረጋጋ። ቆይ አሁን ቶፒክ አንተ ቤት ሽፍት ማድረግ ነው። ፕሊስ ከማወርድህ ተረጋጋ። ቆይ ተረጋጋ። መንፈሱ እንደሚጫወትባችሁ ስለማቅ በእናንተ እሺ ተሰሩን በቃ ቴንኪው። በእናንተ ድንቁርና፣ በእናንተ መሀይምነት፣ በእናንተ ባለጌነት ከስር ያሉ ብዙ ሙስሊሞች ምን ውስጥ ነው ያለ ነው ብለው ራሳቸውን እንዲጠይቁ ስለሚያደርጋቸው ምንድነው የእኛ ሰዎች ገብተው የሚሉት እንዲሉ ስለሚያደርግ የእናንተን ድድብና እዚህ መታችሁ እንደዚህ አደባባይ ላይ ስታሰጡ ትፈልገዋለሁ ለሌሎች መማማሪያ እንደምትሆኑ ስለማቅ ማለት ነው። በዚህ በምናየው ታማኝ ካልሆናችሁ በማናቀው ታምር ታሪክ ደግሞ ምን ያህል ልትዋሹን እንደምትችሉ ማወቅ ነው። ኦዲየንሶች፣ ከስር ያላችሁ ክርስቲያኖች
ይሄ ግልጽ በሆነ መረጃ ላይ እንዲህ የሚቀጥፉና የሚክዱ ከሆነ ቅድም እንደውም እኮ ከነ ይሄ የተጉመጠመጠውን ራሱ ክዶ ነበር። ካያችሁ ራሱ ተጉመጥምጦ ጠጣው ነው የሚለው ነው በር ብሎ ነበር። ሰው አንድ ሰው ውሃውን ጠጥቶ እንደዚህ እንትን ብሎ ተጉመጥምጦ ጠጣ ምንድነው? ፖይንትም አይደለም። በኋላ ግን ደግሞ እንትን ሲመጣበት ተፋው አለ። ኦኬ ተፋው ምን ውስጥ እቃ ውስጥ እጁንም እንትን አለበት። እሺ እና አቡ ቢላል እና አቡ ሙሳ ለምን መጡ ካዳ እዚህ ሐዲስ ታሪክ ውስጥ? ምን አይነት መንፈስ እንደሆነ እነሱ ይብቃን ይመስለኛል። ይብቃን። ሙስሊሞች በተቻለ መጠን ከአጋንንት ስርዓት ወጣችሁ እውነትን ለመያዝ ሞክሩ። በነገራችን ላይ አንፈርድባችሁም። የሙሐመድ ያደረገው ነገር በሙሉ ስለሚያሸማቀቅ ነው። ጥሩ ነው፣ እንደዚህ እፈሩ። ማፈራችሁ ጥሩ ነው። ሐዲሱን አጣማችሁ ተርጉሙ። መረጃችሁን አለመቀበል ትችላላችሁ። እኛ መቼም አናፍርም። አንተ ራስህ ጭንቅላታችሁን ስለምትጠቀሙ ነው። አየናቸው እኮ ከአጋንንት አንተ ወጣ። አየናቸው እኮ አብዱ። አንተን ሊያርም የገባው እኮ ነው። እንደዚህ ሲፍረገረግ ያየ ነው። ባርገን ነው የምንጠጣው። አብዲል አይጠጣም ውሸት ነው ሲል አብዲል ለምን አሞገው? እኔ ስማ ትሰማኛለህ? እኔ አላገኘሁም እንጂ ባገኘው አደርገዋለሁ ነው የምልህ። እሺ ሽንቱን ትጠጣለህ? ወራዳ ምናምን የምትለውን ነገር እዛው አቁም። ለራሴ ያዘ። አንተ ወራዳ አትልም። የሙሐመድን ሽንት ብታገኝ ትጠጣለህ? ባገኘው አደርገዋለሁ ነው የምልህ ብራዘር። ቅቤው እንደ ቅቤ ትቀባለህ። ካካው ብታገኝ ምራቁን ትጠጣለህ? አዎ። ስለዚህ ከሙሐመድ የወጣውን ነገር ሁሉ ትጠጣለህ፣ ትቀባለህ፣ ትበላለህ ማለት ነው። ባገኘው ኦኬ። ሰገራውን ትቀበዋለህ? እፎይ የመሐመድ አፍ ውስጥ የሚገባ ውሃ እኮ ራሱ የሰገራ ጁስ ነው። እሱን ነው ሱና ነቢ ዳውድ 67 ላይ ከሰገራ የተቀዳ ውሃ ነው የሚጠጣው መሐመድ። ያው ሐዲሱን ማሳየት ይቻላልና የት አለ? አሳየኝ። የሚታጠበው ቢኒ አሳየኝ። ችግር የለም ይገባል። ሱና ነቢ ዳውድ 67 ወይንም ደግሞ ሱናና እናሳይ 327 ቸኪት አሳየው ከፈለክ። አፍ ውስጥ የሚገባ ውሃ እኮ ሰገራ ውስጥ የገባ ውሃ ነው መሐመድ የሚጠጣ። እሱን አሁን ብታገኝ ትጠጣለህ? ተጉመጥምጦ የሚተፋ እና የት አለ? አሳየኝ። እሺ እናሳያለን። ግን አንተ ስለዋረህ ማምን ይመስልሃል? አሳየኝ። ክርስቲያን አሳየው ሰገራ ውስጥ የገባ አሳየዋለሁ። ከዛ በፊት ግን የሙሐመድን ሰገራ ትቀበዋለሁ ብዬ ነበረ አብዱ። ለዚህ መልስ ይኖር ይሆን? አላገኘውም። እሱን ይጸየፋል። አላገኘውም። ምንም አልጸየፍም ብራዘር። አላገኘውም። ቅቤ በለው ትቀባው ነበር? አዎ ባገኘው ኖሮ አዎ፣ ግን ደግሞ አላገኘውም። ትበላው ነበር? አላገኘውም አልኩ እኮ። ነበር በሚል ነገር አናውራ። ይኸው ብራዘር እኮ ብታገኘው አካውን እኮ ያገኙ እኮ ይፈልጋሉ እኮ ካካ ባለበት ሰዓት አሳየኝ። የሰገራ ምናምን ይጠጣል ያልከውን አሳየኝ። ክፈትለት። አውዳ ውስጥ 67 እና ሱናን እናሳይ 327 ላይ ኦኬ። እሺ አንዴ የአማርኛ ትርጉሙ አለ እዚህ ጋር ከፈለክ። እሺ ይሄው አቡ ሰዒድ አልኹድሪ ከአቡ ሰዒድ አልኹድሪ እንደተዘገበው ሰዎች የአላህን መልእክተኛ እንዲህ ብለው ሲጠይቋቸው ሰማው። የሞቱ ውሾች፣ የወር አበባ ጨርቆችና የሰዎች እዳሪ የሚጣልበት ከቡድአህ ጉድጓድ ውሃ ይመጣላችኋል። ይህ እንዴት ይታያል? የአላህ መልእክተኛም እንዲህ ሲሉ መለሱ፣ በእውነቱ ውሃ ንጹህ ነው፣ ምንም ነገር አያረክሰውም አለ። ምን አለ? ለአላህ መልእክተኛ እንዲህ ብለው ሲጠይቋቸው ሰማው። የሞቱ ውሾች፣ የወር አበባ ጨርቆችና የሰዎች እዳሪ የሚጣልበት ከቡድአ ጉድጓድ ውሃ ይመጣላችኋል ለነ መሐመድ ምን እንዲያደርጉ? ውዱ እንዲያደርጉ። ለምን ውዱ እንዲያደርጉ ነው። ለመጠጥ ነው ወይ? አንተ ይጠጣል ነበር ያልከው፣ ጠጥቷል ወይ? ያው ይግሞጠበት ነው። ለዚህ ነው አየህ ቢኒ አየህ እንዴት እንደሚሉ። ለዚህ ነው ከመከራከሪያ ነጥብ ላለመስጠት ነው። ግን ይኸው
ምክንያቱም አንተ በራስህ በሚመችህ መልኩ እየተረጎምክ ስለሆነ ቢኒ ያለህ ምንድነው? እሱ የተጉመጠመጠ ሙሐመድም ተጉመጥምጦ እንትን ያለውን ትጠጣለህ ወይ? የሚጉመጠመጥበት እንትን የሚለው የቡዳ ውሃ ነው ካካ ገባበት አለ። ተጠጣውማ አንተ ጋር እኮ አይመጣም። አፍ ውስጥ ጠጣው። አዎ ይጠጣዋል። ውሽዝ አይውጣውም፣ ግን ይጠጣውና ይጉመጠመጥና ይተፋባል። ያንን ትጠጣለህ ወይ ነው የጠጣው ይታለ ጠጣ ሚል አለ ወይ? ና አሳየኝ። ጠጣ ሚል አለ ወይ? ቅድም ሐዲስ ስላላየም አብዱ ቅድም ጠጥተው ምን አደረገ ሙሐመድ? ከዛ ይጉመጠመጥና ይተፋዋል። አትበል። መጉመጠጥና መጠጣት ላይ ታጣቅም እንዴ አንተ? ታጠጣ እንዴ የምትጉመጠመጠው? ወደ አፍስ ተስገባ ነው እንዴ? አልጠጣም። አፍ ገባ ነገር እኮ ተጠጣ ነው የሚባለው። መጠጣት የተዋጠ ነገር ነው መጠጣት የሚባለው ብራዘር። ኦኬ እሺ ቴንክ ዩ። በመጠጣው ይሄ የሚጉመጠመጥበት ሰገራ ውሃ ብትጠጣው ይቀፋል ማለት ነው? አልጠጣም ብራዘር። ይቀፋል ማለት ነው? አልጠጣም። ምንም አይቀፈኝም። ይቀፋል ማለት ነው ወይ? ስማ ይቀፋል ማለት ነው። ነገራቸው አይቀፈኝም ብራዘር። ምን ነው እንደዛ ማይቀፍ ከሆነ በዚህ በሰገራ ውሃ ተጉመጥምጦ ጠጣ ቢለህ ተጠጣለህ? አላገኘውም ብራዘር፣ አላገኝም። ምን እያደረገ ማይገኝ ነበረ የሚል ጥያቄ ጠይቅ። ስለዚህ እኛ ካካ ምንልበት ነገር ማመድ ቢሰጥ ትጠጣለህ ማለት ነው። አላገኝም አልኩህ እኮ። ቢሰጥህ ተው። አሁን ከየት መተው ነው የሚሰጡኝ? ተስፋ አድርግ ከመቃብር ሲነሳ ሽንቱን ለመጠጣት አንተው ይሻላል። አብዱ ለማንኛውም አሁን ያነበብልን ለሐዲስ ምንድነው መሰለ መጠጣቱን ቶ ችግር የለም ግን መሐመድ ግን እዚህ ጋር አንተ ፖለቲካ እንደፈለከ ልታወራ አንተ ምክንያቱም ጠጣ የሚባል ነገር አላሳየኸኝም። ውሸት ለምን ነው? ይኸውልህ አዳምጠኝ። እሺ ይኸው ነገርኩ ነው አይልም። ጠጥቷል ያልከውን ራሱን አምጣልኝ እንዳዳምጥ። እኔ አላልኩም። ይኸውልህ አብዱ ከኔ ጋር ነው እያወራህ ያለው አይደለ? በቃ እኔ አላልኩህም ጠጡ አይልም። መሐመድ ግን ጠጡ እስከማይል ውሸታም የሆንከው አንተ ነህ። እኔ አላልኩም። ከኔ ጋር እኔ አላወራሁም። ሐዲስ አሳያለሁ እያለ ራሱ እያወራ ነበር። አሁን አዳምጠኝ። ከኔ ጋር እኔ አላነሳሁኝም። አየህ፣ ምክንያት ለሙስሊሞች ምክንያት መስጠት አያስፈልግም። በቃ ነጥቡ ይረሳል። መስጠት አያስፈልግም። አብዱ አዳምጠኝ እባክህን አዳምጥ። ይኸውልህ ጠጡ የሚለውን እርሳው። ከእኔ ጋር አላወራህም ጠጡ በሚል ኦኬ። ጠጡ የሚለውን እርሳው። መሐመድ ግን ሰገራ ያለበትን ውሃ ይግሞጠመጥበት ነበረ። መጠጣቱን በቃ ተግሞጥሞጦ ይታፋዋል። ምንድነው የሚለው? አያረክሰውም እያለ አይደለም። ስለዚህ ግን በቃ ዋናው ነጥብ እሱ ነው። ስለዚህ ሰገራ ያለበት ውሃ አያሳጣውም እየተባለ ነው። ምክንያቱም የውሃ ብዛት ስላለ። ስለዚህ አንተ ዛሬ የሚመችህን አታውራ እኮ እሱን እኮ ነው እያልኩ ያለሁት። አንተ ዛሬ ሰገራ ያለበትን ውሃ ትግሞጠበጥበታለህ? እባክህ መልስልኝ። ስማ ብራዘር፣ አንተ የዛሬን አትይ እኮ የዛሬን አትይ። የድሮ ጊዜ ሰገራ የተለየ ነው። ኧረ እባክህ ድሮ ላይ አሁን ድሮ ላይ የታሸገ ውሃ ነበረ? ንገረኝ። ነበረ ወይ? የታሸገ ውሃ ምን አገናኘው? ቧንቧ ውሃ ነበረ ወይ? ምን አገናኘው? ምንድን የምትፈላሰፍ? እንዴት አያገናኘውም? ምን በድሮ ጊዜ ሰገራ ያለበት ውሃ ብቻ ነው ነበር። ድሮ ላይ ይኸውልህ፣ ድሮ ላይ በትንሹ እንኳን ከዚህ ዓመተ ምህረት ቢያንስ ወደ ኋላ ብትሄድ የታሸገ ውሃ ነበረ ድሮ? ንገረኝ። የምን መታሸገ ውሃ ነው የምታወራው? በድሮ ጊዜ ይኸውልህ፣ ለምንድን ነው የምታወራው? አንተ ስለ ውሃ እያወራህ አይደለ? የድሮ ሰዎች ምን ነበር የሚጠቀሙት? ውሃ ቴንክ ዩ ጉድጓድ ነበር የሚጠቀሙት። በጣም አመሰግናለሁ። እሺ አዳምጥ፣ በመሀል እንዳገባሽ። ሰዎቹ ራሱ እየጠየቁ ያሉት ምንድነው? ስፔሲፊክ ስለሆነ ጉድጓድ ነው። ውሃ ይወጣበት ከነበረው ስፔሲፊክ የሆነ ጉድጓድ፣ ያ ጉድጓድ ውስጥ ምን ይጣላል? ጉድጓድ የሚሰራው ለምንድን ነው? በድሮ ጊዜ ንጹህ ውሃ ለማጠራቀም ነው። አንዳንድ ጉድጓዶች ግን ቆሻሻ ሊሆኑ ይችላሉ። ለምሳሌ ምዕራፍ መግቢያውን ራሱ ገብተህ ብታነብ ምንድነው የምዕራፉ መግቢያ የሚለው? ስለ ቡድአ ጉድጓድ የተጠየቀ ጥያቄ ነው ተብሎ። ቡድአ የሚባል ጉድጓድ ነበራቸው። ስለዛ ጉድጓድ የተጠየቀ ጥያቄ ተብለው ነው። ከዛ ምን ተብሎ ተጠየቀ? ከዛ ጉድጓድ ነበር ውሃ የሚመጣለት መሐመድ። ምን ብለው ጠየቁት? ይሄ ጉድጓድ እኮ የሞተ ውሻ። ለምንድን ነው እንደዚህ ብሎ የተናገሩት? ሌሎች ጉድጓዶች ንጹህ የሆኑ ስላሉ ነው። የድሮ ጊዜ እንዳለ ጉድጓዶች የሚላለ እንደዛ ይሄ ኮመን ሴንስ ይባላል።
ሌሎች ንጹህ ጉድጓዶች አሉ የሚል አለ። አሳየኝ፣ አሳያለሁ። ቆይ አቁም፣ በመሀል አትግባሽ። አንድ ጊዜ ገባለሁ፣ ምክንያቱም ያልሆነ ነገር ልጨርስ፣ ተናግሬ ስጨርስ ታወራለህ። እባክህን አብዱ፣ ምንም ብሎ ነገር የለም። ቆይ አንድ ጊዜ አንዴ ልጨርስ። ቆይ ይቅርታ፣ አንዴ ልናገር። ይሄንን በድሮ ጊዜ የነበሩ ጉድጓዶች እንዳለ የሞተ ውሻና ሰገራ የሚጣልበት ነው ብሎ ያለ ዓለም ላይ የለም ማንም ሰው። ይሄ የታወቀ ነው፣ ኮመን ሳይንስ ይባላል። ያንን ስፔሲፊካሊ የጠየቁበት ምክንያት ስላላቸው ነው። እንዴ ይሄ ጉድጓድ እኮ የሞተ ውሻ የሚጣልበት ሰገራ የሚጣልበት ነው። ከዚህ እንዴት ትሞጣሞጣለህ? ንጹህ የሚል ጉድጓድ አለ ወይ? ና አሳየኝ፣ አስነብበኝ። በቃ መሐመድ በቃ የለም። ሁሉም ሳባዎቹ ሲጠጡት የነበረው ካካ የሚባልበት የሞተ ውሻ የሚጣልበትና ፔሬት ጨርቅ የሚጣልበት ነው። የት አለ? አሳየኝ። እንደዛ የሚለው ንጹህ የለም ብለሃል። ሁሉም ተመሳሳይ ነው። የት አለ? በቃ ተመሳሳይ ነው ብለህናል እኮ። ተመሳሳይ ከሆነ በቃ መሐመድ ዘምዘምም ውሃ የዘምዘም ውሃ ለምሳሌ ሰገራ የሚጣልበት የሞተ ውሻ የሚጣልበት ፔሬት ጨርቅ የሚጣልበት ነው አይደለ አብዱ? የዘምዘም ውሃም ንጹህ አይደለም። ሁሉም ንጹህ አይደለም ስላልክ ተመሳሳይ ነው። ንጹህ ሌላ የለም ስላልክ ዘምዘም የምትለው አንተም ሰገራ የሚጣልበት ነው አይደል? አንተ እሱ ለአንተ የሚመችህን እያወራህ ነው ብራዘር። አስነብበኝ። የዘምዘም ውሃ የሚለውን ጠጡ የሚለውን ሰገራ የሚጣልበት ነው። ሰገራ የሚጣልበት ነው። አሳየኝ። ጠጡ የሚለውና ድብና እኮ ድረስ ያደረሰ ነውስ? ደህና ደር ይብቃን ለዛሬ። የመሐመድ ላጩ ሽንቱን ጠጡ፣ ካካውን እየበላችሁ ዘላለም ይወጣ። እሺ መልካም አዳር። ፎይ ሰላም አደሩ። ታች ያላችሁም ሰላም ቆዩ። ኦኬ ደህና አደሩ። መልካም አዳር። በቃ ሰላሙን። እሺ እናንተ ዋና እንግዲህ የክርስቶስ ስጋና ደም ላይ የተሳለቁ የእነሱ አስተምህሮ ላይ ስንመጣ እያችኋ የመሐመድ አክታውን እንዲጠጡ አዟል። ውጣቢውን እንዲጠጡ አዟል። ደሙን እንዲጠጡ አዟል። ላቡን ይቀቡት ነበር። እነሱ ጋር ሲሆን ባገኘ ነው ብለው እንደዚህ ይመኛሉ። እና እንደዚህ ነው። ትእዛዝ ነው ደግሞ ትእዛዝ ነው። ትእዛዝ ከሆነ ደግሞ የግዴታ ዲቫይን የሆነ ህግ ነው። አሩን እንበላለን እያለ አንተ አርህን ይዘህ ትዞራለህ ይላል። የመሐመድን እንበላለሁ እያለ ሰምታችሁታል። ባገኘሁት እያለ እየተመኘ ሳቦቹ ይፈልጉ ነበር እና ምድር በልታው ነው መሰለኝ አይገኝም ይላሉ። ካካው የመሐመድ ካካ አይገኝም ይላሉ። ምድር ትውጠዋለች ምናምን የሚል ተረት ተረት አለ። እኔ ማውቀው ግን ቡዳ ነው። ቡዳ ወይንም ደግሞ ሰላቢ ካካው አይገኝም ይባላል። እኔ ባደኩበት አካባቢ ላይ የሰላቢ ካካ ነው ማይገኝ ይባላል። እና የመሐመድ ሳቦች ካካውን ሲፈልጉ ያጡታል እና ምድር ትውጠዋለች እንዳይታይ ካካው ይላሉ። ምራቁ ግን እንትፍ ካለ ሮጠው ነው ሳቦቹ የሚቀልቡት። ላቡንም እንደዛው ላቡን ሲተኛ ሲያልበው በቃ በብርጭቆ አድርገው ይቀዱትና ይቀቡታል። ሴቶቹ በተለይም የሆነ ሰዓት እናነሳዋለን፣ ሽቶ መቀባት አይፈቀድላቸውም። የመሐመድን ላብ ነው የሚቀቡት እና ለናደሩ ነገ ስግደት እንትን ነው ስግደት ነው። ሰዓቱ ሄደ። ደናደሩ አካላትን ነው መጽሐፍ ቅዱስ ከዘላለም እስከ ዘላለም ይሰቃያሉ ቀንና ሌሊት እረፍት የላቸውም እያለ ያለው። አዎ ሪዘን አለኝ እኮ እኔ እኮ ላስረዳ ያልኩት እሱ። በቃ እዚህ ላይ እንትን ካልክ እሺ፣ ወደ ሌላ ሀሳብ እንሂድ። በቃ ታች ያለው ሰው ራሱ እንግዲህ ያመዛዛ ኤግዚስተንስ የሌለው አካል ቀንና ሌሊት ይሰቃያል ተብሎ እየተነገረለት ነው። ግን ኮንክሉዥን ልንገርህ ለመሰለ ዩኒታሪያን ብለህ ይሰቃያሉ ያሉት። በቃ ቆይ ተው በቃ አሁን እዚህ ላይ ይጨርስና ማለት ነው። ዩኒታሪያን ነኝ ብለኸኛል አይደል? አዎ ጋይስ እንግዲህ ታች ያላችሁ ሰዎች ዩኒታሪያን ማለት ምን ማለት ነው? የክርስቶስ ኢየሱስ ህልውናው የጀመረው ከድንግል ማርያም ሲወለድ ነው ብለው የሚያምኑ ናቸው አይደል? አልተሳሳትኩም
ነው አይደል? ልክ ነው። አንድ ጥቅስ ልስጥና ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ መጥምቁ ዮሐንስ አንድ ሰው ከኔ በኋላ ይመጣል ከኔም በፊት ነበርና ከኔ ይልቅ የከበረ ሆኗል ብዬ ስለርሱ ያልኩት ይህ ነው ይላል አይደል? ከኔ በፊት ነበረ ብሎ ዮሐንስ ስለ ጌታችን ኢየሱስ ሲናገር ምን ማለት ነው? ከኔ በፊት የነበረ ነው ሲል ከኔ በፊት የነበረ ነው ሲል በእግዚአብሔር ሕልውናና ዓላማ ውስጥ የነበረ ዕውቀትና ሐሳብ ውስጥ የነበረ መሆኑን ለማሳየት። ዮሐንስ አልነበረም በእግዚአብሔር ሕልውናና ዕውቀት ውስጥ? በአብርሃም ጊዜ ነው ዮሐንስ ይመጣል ተብሎ አልተተነበየም። እሱ የተነበየው ለጌታ መንገድ አቅኑ የሚል ሰው ይመጣል ተብሎ በነቢያቱ ነው የተተነበየው። አይ እግዚአብሔር አያውቅም ለአብርሃም ተስፋ ቆይ አንዴ ስማኝ። በእግዚአብሔር ሕልውና ስላልከኝ በእግዚአብሔር ሕልውና ውስጥ ኦር በእግዚአብሔር ኖሌጅ ኦር ዕውቀት ውስጥ መጥምቆ ዮሐንስ እንደሚመጣ አይታወቅም ነበር? እግዚአብሔር እኛንም ያቀናል። ስለዚህ ታዲያ እንዴት ከኔ በፊት ነበረ ይላል? በሕልውና ደረጃ በሁሉና ደረጃ ከኔ ነበረ ሳይሆን በእግዚአብሔር ሐሳብና ዕውቀት ውስጥ በአብርሃም ለመጀመሪያ በተቀበለው የተስፋ ቃል ውስጥ ነበርና አይልም እኮ እንደዛ ክፍሉ የሚለው ከኔ በፊት አንድ ሰው ከኔ በኋላ ይመጣል ከኔም በፊት ነበረና ነው የሚለው። አሁን ከኔ በፊት ነበረና ሲል በእግዚአብሔር ሐሳብና ዕውቀት ውስጥ ከሆነ በእግዚአብሔር ሐሳብና ዕውቀት ውስጥ መቀዳደም አለ ወይ? ሁላችን በእግዚአብሔር ሐሳብና ዕውቀት ውስጥ የለንም ወይ? እኔ ጥያቄ እኮ በተስፋው ነው። ለምሳሌ አብርሃም የተሰጠው የተስፋ ቃል ስለ ክርስቶስ ነው አይደል? አዎ እኮ በእግዚአብሔር ዓላማና ዕውቀት ውስጥ ኢየሱስ ክርስቶስ ነበረ ከመጀመሪያውም ማለት ነው። ዮሐንስ እንዳልነበረ ምንድነው? ዮሐንስ ደግሞ ከኔ በፊት ነበረ ሲል እግዚአብሔር ያዘጋጀው ነው ዮሐንስ እንዳልነበረ ምንድነው ማስረጃ? በኤግዚስተንስ ደረጃ ነበረ ለማለት አይደለም። ዮሐንስ በእግዚአብሔር ሕልውናና ዕውቀት ውስጥ እንዳልነበረ ከመጀመሪያ ጀምሮ ምንድነው ማስረጃ? አይ ለሰዎች በተሰጠው የተስፋ ቃል ደረጃ ነው። ሰዎች ለሰዎችም የተስፋ ቃል ሲሰጥ በዛ ጊዜ ዮሐንስ በእግዚአብሔር ሕልውናና ሐሳብ ውስጥ እንዳልነበረ ምንድነው ማስረጃ? እኮ አልኩ እኮ ለአብርሃም ተነገረ። ዮሐንስ ግን የተነገረው ዮሐንስ ላለመኖሩ ነው ያልኩ ወዳጄ። እሺ በትንቢት ደረጃ እናስቀዳድማቸው። እሺ በትንቢት አይልም ባይዘው ቃሉ አይልም። እኔ ፈቅጄልህ ነው አይልም እንጂ ቆይ አይልም። ዮሐንስ እኔ ፈቅጄልህ ነው እንጂ ዮሐንስ ከኔ በፊት ነበርና የሚለውን እንደፈለክ እንድትፈታ ፈቀድኩልህና በሕልውና ደረጃ ነው በሚለው በትንቢት ደረጃ ነው በሚለው በምንም ደረጃ ብለው የተስፋ ቃሉ ራሱ ለአብርሃም በሚሰጥበት ሰዓት ላይ ዮሐንስ በዛ ጊዜ በእግዚአብሔር ሐሳብ ውስጥ ይኑር አይኑር በምን አወቅ ነው የኔ ጥያቄ። የእሱ እኮ ተጽፏል እኮ የጌታን መንገድ አቅኑ የሚል በበረሃ እየሰበከ የሚዞር ስለዚህ ነበረ እንደሚመጣ በማን የተነገረው? ከአብርሃም በኋላ ባሉት ነቢያቶች ማለት ነው። ታዲያ እንዴ እግዚአብሔር ያኔን ያወቀው ማለት ነው በተነገረበት ሰዓት? ይሄ ክርስቶስ በአብርሃም ዘንድ ነው አይደል ተስፋ የተገባው? ስለ ተስፋ ቃል ከሆነ በዛ ሰዓት ዮሐንስ ስለ ዮሐንስ አብርሃም አውቋል እንዴ? አሁን ኦኬ። ስለዚህ አሁን ደግሞ ትርጉሙን ቀየር ነውና ከኔ በፊት ነበርና ሲል ተስፋ ቃል በመገባት ነው ከኔ በፊት ነበር እያለ ያለው ነው የምትልኝ ዮሐንስ? አይ በሱ እንኳን ብታየው አይ እንደዛ ነው ይቀዳደማሉ ነው የምልህ። በሱ እንኳን ብታየው በተስፋ ቃል ደረጃ በትንቢት ደረጃ አብርሃም የተነገረውና እኔ አሁን ስለ ዮሐንስ የተነገረው በመምጣት ደረጃስ ማን ነው መኩ? አይ ይሄን ስናፈታት ኬት ነው ያመጣው ግን ፍሪደም እኮ ስናፈታት ይሄን ስናፈታት እንግዲህ ያው ዩኒታሪያን ቪው ነኝ ብያለሁ። እሱ ነው። አይ ስናፈታቱን ኬት ነው ያመጣው? ችግር የለም። ቆይ ችግር የለም። ዩኒታሪያኖችንም ብትጠይቃቸው ይሄንን ተመሳሳይ ነገር ነው የሚነግረው። ቆላሲስ ምዕራፍ 1 ቁጥር 15 እና 16 ላይ ማለት ነው የሚታዩትና የማይታዩት ዙፋናትን ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ይላል አይደል? በማን የተፈጠሩት? ይሄ የሚመጣውን የእግዚአብሔር መንግስት ለእርሱ መሰጠቱን በሱ ተፈጥሯል ሲል ከፈለክ ዕብራውያን 1 ላይ ለእርሱ አይደለም በእርሱ ማን ነው? በእርሱ የተባለው ማን ነው? እንኳን እሱ ዕብራውያን 1 ላይ በእርሱ ነው የፈጠረው ዓለማትን በእርሱ ፈጠረ። ቆይ ዕብራውያን ምዕራፍ 1 ላይ ተውና ቆላሲስ ምዕራፍ 1 ላይ ሁሉ በእርሱ ተፈጥሯል የተባሉት እዚህ ጋር በእርሱ የተባለው እርሱ ማን ነው እኮ? እርሱ ማለት ክርስቶስ ነው። ክርስቶስ በእርሱ ስለዚህ ሁሉ ነገር በክርስቶስ ነው የተፈጠረው አይደለም። የሚመጣውን ዓለም ነው የሚለው
ከፈለክ ዕብራውያን 1 ላይ ያለውን እዚህ ክፍል ለምሳሌ ግሪኩ ላይ አይሆን ስለሚል ዘመናትን ነው የሚያሳየው። ቆላሲስ ምዕራፍ 1 ላይ ሆነ ዕብራውያንን ተው ዓለማትን በፈጠረበት ወደዛ ሳትሄድ ቆላሲስ ምዕራፍ 1 ላይ ቆመ የሚመጣው መንግስት ነው የሚለውን እስቲ ማስረጃ አስተን። እሺ ምን አለ 13 እና 14 ምን አለ? እርሱ ከጨለማ ስልጣን አዳነን፣ ቤዛነቱም እርሱን የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ወደ ልጁ ፍቅር መንግስት አፈለሰን ይላል። እሺ ያ መንግስትን ነው እርሱም አለ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትን እርሱም የሚለው ማን ነው? የማይታይ አምላክ ምሳሌ ነው ያለው መንግስቱ ነው ወይስ ልጁን ነው? ወደ ልጁ ፍቅር መንግስት አፈለሰን ይላል። ከዛ እርሱም ማለት የዛ ልጅ መንግስትን ነው የሚገልጽልህ። ስለዚህ ያ ልጅ የተባለው ሁሉንም ፈጥሯል። ያው ላብራራለህ እኮ ነው እንዴት እንደሆነ ሁሉንም ፈጥሯል አልፈጠረም። እዚህ ክፍል ላይ ቆማ አውራኝ ነው ያልኩት። የሚፈጠር ቁሳዊ ዓለም አይደለም እያለ ያለው። እሺ ምን ይላል? የሚታዩትና የማይታዩ ዙፋናትን ቢሆኑ እሺ ይሄ ስልጣኖችን ነው የሚያመል ወይም ጌትነት ወይም አለቅነት ወይም ስልጣናትም በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯል ያለ ምኖችን ነው? አለቅነት፣ ስልጣናት፣ ዙፋናት ይሄ የተሰጠውን ስልጣናት በሙሉ ስለሁሉ በእርሱ ተፈጥሯል ያለ ያለው በእርሱ ለእርሱም ይልሃል እኮ በእርሱና ለእርሱ ተፈጥሯል ነው የሚልህ እንጂ እኔ እንደዚህ አይነት የመጽሐፍ ቅዱስ እኔ በቃ እሺ ጋይስ እስቲ በቃ ቀጥሉ እንግዲህ። አሁን እንደገና የማንሰማው ነገር የለም። ብዙ ነገር ማንሳት ይቻላል ባይዘው ሰዓት ስለሄደ በሚለው ነው እንጂ ለሊት 7 ሰዓትም ስለሆነ እንጂ ይሄ ዩኒታሪያን ቪውስ እንዳልኳችሁ ያው ወንድም ይቅርታ ያው እንደዚህ አይነት ትምህርት ይዘህ እንኳን መጽሐፍ ቅዱስም እንትን ማለት ከባድ ነው። ግን ዘመናዊ ሙስሊሞች ናቸው ዩኒታሪያንስ ማለት ዘመናዊ ሙስሊሞች ባይዘው ዘመናዊ ሙስሊሞች ናቸው። ብዙ ሐሳብ ማንሳት ይቻላል እውነት ለማውራት የክርስቶስ ኢየሱስ ህልውናው ከቀድሞ ዓለም ጀምሮ ክርስቶስ ኢየሱስ ኤግዚስተንስ እንደነበረው ብዙ ነገሮች ማንሳት ይቻላል። ብዙ ነገሮች እውነት እናውራ ከተባለ ግን መጽሐፍ ቅዱሱ ራሱ እንዴት አንድ ጥቅስ አንስተን መጽሐፍ ቅዱሱ ላይ ራሱ እንዴት እንደሚፈታ እንዴት ይቅርታ አድርግልኝና ለቃላት አጠቃቀሚ እንደው እንዴት እንደሚያቦኩት ተመልከቱ። መጽሐፍ ቅዱስ